አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ጥያቄዎቻችሁን ልመልስ ነው የመጣሁት ማለት ነው። ያው ያንዱ ጥያቄ ላንዱ ምላሽ ይሆናል ብዬ አስባለሁኝ። እና ውዶችዬ እንግዲህ አንዱ እህታችን ምን ትላለች? እስኪ ከስራ ልምድሽ አካፊን ማለቴ ከአረብ ሀገር ከገባሁኝ በኋላ የሰራኋቸው ነገሮች ማለት ነው አዋጭ ሆነው ያገኘኋቸውን ነው የፈለገችው። አንዷ ደግሞ 400 ሺህ ብር ያው እንደምታዩት ለወንድሜ ብልክለት ይከፍትበታል ወይ የምትለው ያው ትናንት ስለ ሱቅ ስለሆነ የለቀኩት ሱቅ ይከፍትለታል ወይ ይመስለኛል። 400 ሺህ ብሩ ይከፍትለታል ወይ ነው ጥያቄዋ። እንግዲህ ኢንሻአላህ እነዚህን ጥያቄዎች መልሳለሁኝ። ለእናንተም ትምህርት ይሆናችኋል ብዬ አንዳንድ ነገሮችን ጠቁማችኋለሁኝ ማለት ነው። እኔ የሚያደርጓቸውን የሰራኋቸውን። እስከዛው ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ፣ ይጠቅማችኋል። በተለይ ወደ ኢትዮጵያ መምጣት ላሰባችሁ ማለት ነው ውዶችዬ። በመጀመሪያ እኔ እንደመጣሁኝ ያው እንደነገርኳችሁ ታሜን የመጣሁት ብዙም ገንዘብ ይዤ አልመጣሁኝም ነበረ። አስቤበት አይደለም ዝም ብዬ ነው ብድግ ብዬ የመጣሁት ማለት ነው። ታውቃላችሁ የበሽታን ነገር እና በዛ ምክንያት ነው የመጣሁት። ነገር ግን መስሪያ ገንዘብ ይዛችሁ ከመጣችሁ ወዲያውኑ ስራ መጀመር አለባችሁ እንደነገርኳችሁ ማለት ነው። እኔ ከትንሽ ቆይታ በኋላ ያው በሽታዬም እያገገምኩ በመጣው ሰዓት የመጀመሪያ ያደረኩት ዶሮ ነው እርባታ የጀመርኩት ማለት ነው። ከዛ በመጀመሪያ ለሙከራ ብዬ ወደ 10 ዶሮዎች አመጣሁኝና 9ኙ ሴቶች ናቸው። አንዱ ልክ እንደ አውራ አድርጌ ማለት ነው። ከዚህ በፊት ቪዲዮ ራሱ ቀርጬ ነበረ እና እነዛን ዶሮዎች ይዤ መጣሁኝ። ነገር ግን ቦታ የለኝም ነበር። የሚያድሩት ሻወር ነበረ። ሻወር ቦታ ላይ አንጥፌ ኬንዳን ጥፌ እዛ ላይ ያድራሉ። ከዛ ያንን ጧት አጥባለሁኝ፣ ማታ ሲደርቅ አስገባለሁኝ። እንደዛ እያደረኩኝ ነበረ። አንድ እሱ ድካም አለው። ሁለተኛ ደግሞ ለሽታ ኬሚካል ምናምን አልጠቀምም ነበረ። ምክንያቱም በቃ ስራዬ ብዬ ያን ነገር ቦታ መርጬ እንደዚህ አጥሬ በትክክል አልጀመርኩትም ስራውን። ገብቷችኋል? እና ኬሚካል ምናምን አልተጠቀምኩም። ያን ነገር በምጠርግበት ሰዓት ምናምን ልክ እንደ ሳይነስ ነገር ልቤን እያፈነኝ መጣ ማለት ነው። በዛ ምክንያት እነዛን ዶሮዎች ሸጥኳቸው። ግን ወላሂ በጣም እየጓጓሁኝ በቃ መሸጥ ሳልፈልግ ሁላ ነው የሸጥኳቸው። ወይኔ እንዴት ደስ እንደሚሉ ብታዩ ዶሮቹ ማለት ነው። በጣም ነው የሚያጓጉት። አንዳንድ ጊዜ እንስሳ ጋር ስትሰሩ ማለት ነው ወላሂ እንስሳዎቹን በጣም ስለምትወዷቸው ለመሸጥ ራሱ በጣም እንትን ትላላችሁ። በጣም ውስጣችሁ ያዝናል። አርዳችሁ ለመብላት ራሱ በጣም ነው የምታዝኑት። እና በቃ ልክ እንደ ልጆች ያክል በቃ እንከባከባቸዋለሁ። በቃ እንዴ አንቺ እኮ በቃ አልጋ ላይ እንደዚህ እንትን ብለሽ አንፈራስሽ ምናምን ነው የምትይዣቸው ምናምን ይሉኝ ነበረ ሀታ የሰፈር ሰዎች ማለት ነው። ለምን ጧት ተነስቼ በቃ የነሱን ማጣጣብ መጠራረግ ምናምን ነበር ስራዬና ውሃቸውን በየሰዓቱ መቀየር ምናምን እንደዚህ ውሃ የሚጠጡበት አብዛኛው ምግብ የሚበሉበት ቦታ ነው በጣም የሚሸተውና በተለይ ዝናብ ምናምን እንደዚህ መጥቶ እርጥበት ከነካው በጣም ይሸታል። እና እንደዛ በዛ አጋጣሚ ህመም ሲመጣብኝ ሸጥኳቸው ማለት ነው። ግን እንቁላላቸው ሱብሃንአላህ ወላሂ በቃ በቀን የሚጥሉት እንቁላል ሲያጓጓችሁ በቃ በጣም ትላልቅ ነው። በሰዓቱ ግን 13 ብር ነበረ አንድ እንቁላል ዋጋው። እና ያው ወስጄ በ13 ብር አስረክባለሁኝ። ቁጭ ብሎ የሚቸረችር በ14 ብር ምናምን ይሸጥ ነበርና እንዲህ በየሳምንቱ በቃ በዘንቢል ምናምን እንደዚህ ይዤ ነበር የሚሄደው ገበያ ማለት ነው። እና እንቁላላቸው በጣም ቶሎ ቶሎ ይጥላል። በተለይ የሚለቀቁ ከሆነ አሁን እናንተ ቦታ ካላችሁ የምመክራችሁ ነገር ማለት ነው አዋጭ ነው ብዬ የማስበው ነገር ያው እንደነገርኳችሁ በተመቻቸ ሁኔታ ጀምሬ ቢሆን ኖሮ ያን ስራ አዋጭ ይሆናል። ግን እንዳልሆነ ነው ጅማሮ የነበረው። ለዛ ነው የተሰናከለብኝ። ቦታ ካላችሁ አጥራችሁ በስርዓት ኬሚካል ተጠቅማችሁ የምታረቧቸው ከሆነ በተለይ የሚለቀቁ ዶሮዎች እንደዚህ የሚሄዱ ምናምን ከሆኑ ግቢ ውስጥ የሚለቀቁ በሸብክ ታስረው እንትን የሚሉ ከሆነ ያው እንቁላል የሚጥሉት በመኖ ነው። ነገር ግን ዝም ብለው የምትለቋቸው ከሆነ እንቁላላቸው በቃ በየቀኑ ነው የሚጥሉት፣ አያቋርጡም።
ምን ልበላችሁ እንቁላል አብሽር በቃ ትዝቃላችሁ አልኳችሁ። ግን ቦታ ያስፈልጋችኋል። ያው ሁሉንም ስራ እንግዲህ ካለፋን ካልደከምን አናገኝም እና በሶብር የምንንከባከባቸው ከሆነ አሪፍ ነው። እኔ ደግሞ የሰራሁት ስህተት ብዬ የማስበው ዶሮቹን ከገበያ አንዳንድ እያልኩኝ ነው ገበያ የለቀምኳቸው ማለት ነው። ግን ስትረከቡ ምሳሌ አሁን ዶሮ ለማርባት ካሰባችሁ ስትረከቡ እነዛን ዶሮች ከሆነ ለብቻ ካደጉ ማለት ነው እነዚህ ህፃናቶችን አምጥተው የሚያሳድጉ ዶሮ አሉ አይደለ? እነሱ ለእንቁላል ሲደርሱ ይሸጧቸዋል። ከነዛ አንድ ግቢ ያደጉ ባንድ ያደጉትን እነዛ ሲሆኑ እርስ በርሳቸው አይነካከሱም እና ባንድ ሸብክ ያደጉትን ከነዛ አምጥታችሁ 10ም 20ም ይሁን አምጥታችሁ ብትሞክሩ የተሻለ ነው። ይሄ እኔ ከተሞክሮ ነው የምነግራችሁ። ሌላው ነገር ደግሞ በግ እርባታ ፍየል እርባታ ያልኳችሁ ትናንትና በጣም ስለሚያዋጣ ነው። በቃ ቦታ ይፈልጋል። በእርግጥ በተለይ ገጠራማ ቦታ ሆናችሁ ሰፊ ግቢ ያላችሁ ከሆነ ምናምን እነዛን እያረባችሁ በመሃልም ደግሞ አምጥታችሁ የተወሰነ ቆይታችሁ በተለይ ወንድ በግ ወንድ ፍየል በጣም ውድ ነው። እነዛን የተወሰነ አድልባችሁ ወስዳችሁ ብትሸጡ በጣም ትርፉ ተውት አጠይቁኝ። የሚሰሩት ሰዎች እንደዚህ ማለት ነው። በቤተሰብም እኛ ቤተሰቦችም ወንድሜም እንደዚህ ፍየል ይነግድ ነበር እና በጣም አዋጭ ነው ስላችሁ በእርግጠኝነት ነው። ነገር ግን ያው ምቾት ላይኖር ይችላል። በጣም ልትለፉ ትችላላችሁ። ግን ካለፋን ደግሞ አናገኝም። ምሳሌ አሁን ገበያ ላይ ወይ ሱቅ ከፍተን ብንቀመጥ ራሳችንን እንጠብቃለን። ልብስ ቤት ከፍተን ብንቀመጥ ራሳችንን ጠብቀን ስራችንን እንሰራለን። ግን እንደዚህ አይነት ነገሮች ደግሞ ልፋትና ጉልበት ይፈልጋሉ። ያ ነገር አለ። ሌላው ነገር ደግሞ ላም የወተት ላም እርባታ እንደዛ ወተት የደረሱ ላሞችን ገዝተን በፉርሽካ እየተጠቀምን እንደዚህ ጭድ እየገዛን ሳር እየገዛን እነዛን ወተታቸውን ብናከራይ ይሄም በጣም አዋጭ ነው እና ይሄ አሪፍ ስራ ነው ኢትዮጵያ ላይ ማለት ነው። እና እኔ የሞከርኩት እንደነገርኳችሁ ዶሮ እርባታውን ነው። ሱቅ ደግሞ ሐሳቡን ጀምሬ እንደዚህ ምናምን ቦታ ይወስነዋል። ሱቅ ስትከፍቱ እንዳልኳችሁ የሸቀጣ ሸቀጥም ይሁን የምንም ይሁን ሱቅ መክፈት ከፈለጋችሁ ቦታ ይወስነዋል። ፊት ለፊት ቦታ መስመር ዳር ሊሆን ይችላል። ደግሞ አዲስ ምስረታ ላይ ሁኑ። ቤታችሁ አዲስ ምስረታ ላይ ከሆነ በጣም አዋጭ ስራ ትሰራላችሁ። የሱቅ ከሆነ ማለት ነው። ግን ጠንቃቃ ሰው ይፈልጋል። የሱቅ ስራ ጠንቃቃ ሰው ይፈልጋል። ዝም ብሎ አንዷ እህቴ ምን አለች? እኔ ማስቲካውንም ብስኩቱንም እያነሳውኝ አሲሩንም እየጠጣውኝ ነው የምጨርሰው ምናምን ብላለችና ቁጥብ ሆናችሁ በቃ ብታጠፉ ራሱ ከዛ ከሱቁ ብር ይሄ የሱቁ ብር ነው ብላችሁ መልሳችሁ ያንን ብር መተካት ሀታ እስከዚህ ድረስ መድረስ አለባችሁ። እንደዚህ ጠንቃቃ ከሆናችሁ የማትቀየሩበት ምንም ምክንያት የለም። ትኖራላችሁ እና ብዙዎቹ የራሳቸውን ህይወት የሚመሩት አስቤዛ ለመግዛት ከሰው እጅ የማይጠብቁ ብዙ አሉ። ሱቅ ከፍተው በትንሽ ኮንቴነር የሚተዳደሩ ማለት ነው። እና ራሳችሁን ከቻላችሁ ከሰው እጅ ካልጠበቃችሁ አልሐምዱሊላህ በቃ ባላችሁ ደስተኛ ሆናችሁ ትኖራላችሁ። ዋናው መስራታችሁ ነው። እና ይሄንን ይመስላላችኋለሁ ውዶችዬ። ሌላው 400 ሺህ ብር ይበቃል ወይ ለወንድም ያልሽው እህቴ? 400 ሺህ ብር በደንብ ነው የሚከፍተው። ኮንቴነር ሱቅ ሰፋ ያለ ኮንቴነር በደንብ ነው የሚሰራው የሚከፍተው ማለት ነው። ግን ቦታ መርጦ አዋጭ የሆነ ስራ እንዲሰራ ቦታ መምረጥ አለበት። ከተማ ላይ ቢሆን በተለይ በጣም አሪፍ ነው። እንደዚህ ኮንቴነር ተከራይቶ ምናምን አሪፍ ስራ ይሰራል ማለት ነው። እና ጎበዝ መሆን አለበት። ለዚህም እንደዚህ ማያጠፋ ከሆነ ሱስ የሌለበት ከሆነ መቀየር ይችላል። ባጭር ብዙ የሚሰሩ ስራዎች ሞልተዋል። እና አብሽሩ አታስቡ። በነገራችን ላይ ይሄ ቡርቃ ነው ማለት ነው። ቡርቃ ጨፌ እንደዚህ ውሃ የሚቀዳበት ምናምን አካባቢ ነው ይሄ አካባቢ። እና ከዚህ በፊት የቀረጽኩት ቪዲዮ ነበርና በዛውም ኢንጆይ እንድታደርጉት ነው ያመጣሁት ወዶችዬ። እና እንግዲህ ያለኝ ሀሳብ ይሄንን ይመስላል። አብሽሩ፣ ዋናው ውስጣችሁ ማመኑ ነው። መስራት እንችላለን መቀየር እንችላለን ብላችሁ ካመናችሁ ሰው ቤትም ሰርታችሁ ያው ነው። ወላሂ ምንም መቀየር የለም።
ምናልባት የሰው ህይወት ይሆናል የምንቀይረው። እዚህ ቤተሰብ ይበዘብዘናል፣ ባል ሊሆን ይችላል ምናምን። ስለ ባል ጉዳይ ራሱ ብዙ ሴቶች የምትጠይቁኝ አላችሁ በውስጥም በጣም እኔ እንጃ። በተለይ ወንዶች በጣም ያስቸግሯችሁ። በዚህ ጉዳይ ሌላ ቀን እመጣበታለሁኝ። በጣም ማቃቸውም ራሱ ብዙ ነገር የደረሰባችኋሉ እና በዚህ ጉዳይ እንድትጠነቀቁ ሰፋ ያለ አጀንዳ ይዤላችሁ እመጣለሁኝ። ያው እኔ እንግዲህ አሁን ኢትዮጵያ እስካለሁ ድረስ በማየው ነገር በምረዳው ነገር ለእናንተ ትጠነቀቁ ዘንድ ነው አንዳንድ ነገሮችን ይዤላችሁ የምመጣው ማለት ነው። ብዙ ነገር የማታውቁት ነገር አለ ወላሂ ኢትዮጵያ ውስጥ ወንዶች የሚያሴሩት ሴራ። በተለይ አረብ ሀገር ሆናችሁ ገንዘብ እየላካችሁ ያላችሁ ወይም ደግሞ ገንዘብ ሳትልኩላችሁ ዝም ብላችሁ በኒካችሁ የተቀመጣችሁ ሰዎች ችላ ብላችሁ ማለት ነው ነገ ጧት የምትሰሯትን አመት እየቆጠረ ቤት ካለሽም ቤትን ወደ ራሱ ማስገባት ይፈልጋል። በዚህ ጉዳይ በጣም ብዙ ነገር ልነግራችሁ ፈልጋለሁ። ነገር ግን ደቂቃው አይበቃም እና ሌላ ቀን እመለስበታለሁኝ ኢንሻአላህ። እና ይሄንን ይመስላላችኋለሁኝ ውዶችዬ። አሁንም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ የምመልስላችሁ ይሆናል። በተለይ ከማየው አንፃር እንደነገርኳችሁ እንግዲህ ብዙ የማታውቁት ነገር ሊኖር ይችላልና ያን ነገር እንቲባህ ሰጣችኋለሁኝ ብዬ አስባለሁኝ። እና ይሄንን ይመስላል እንግዲህ ያው በቪዲዮም ኢንጆይ እንዳደረጋችሁ ተስፋ አደርጋለሁኝ። ትወዱታላችሁ ብዬ አስባለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።